አልደወለችም። እሺ በወር ከ15ኛው ቀን ደወለች። ደወለች እና በቃ ሴትዮዋ እያነቀች ነው። ወንድሜ ልታወጣኝ ከቻልክ አውጣኝ። ሴትዮዋ አንቃ ልገለኝ ነው አንገቴ ነው። ስለዚህ ደሞዜንም አልሰጠኝም እስካሁን እያነቀች ነው አለችኝ። በቻልኩ አቅም ከዚህ እንድታወጣ ይፈልጋለሁ አለችኝ። ያው በቻልኩት ለኤጀንሲ መለከትኩኝ። ቅዳሜ አመልክቼ ሰኞ ተደዋውለን ቀየርሻን ተብሎ ትናንት ማታም አውርተን ዛሬ ጠዋት ደግሞ አርፋለች ተባለ። ማን ነው አርፋለች አለክ? ከኤጀንሲ ቤት ደግሞ አሁን ኤጀንሲው ጋር ደውለን ማረጋገጥ አለብን። እውነት ላይሆን ይችላል። እንዴት አረፈች? ከመሬት ተነስቶ ዝም ብሎ ያርፋል? የነበረችው መዳም ቤት ነው አይደል? ምን ሆነ አረፈች አላልካቸው? በቃ ራሷን አጠፋች ነው ያለች። ግን ሴትዮዋ እንደምታንቃት ሁላ ነግሬያቸዋለሁ። በአካልም አውርተዋል ከኤጀንሲው ጋር። በቀደም ራሱ ሀቡኔን አውርታኝ አምጪ ማዳምሽን ላናግርልሽ ምናምን ነገር ስላት እፈራት አለውኝ። ከዚህ በፊት የሚሆነች ልጅ ላናግራት ስል እሷ ባለጌና ስልክ ሁሌም ነው የምትይዘው ብላ አለችኝ። ግን ልጅቷ አንድ ቀን ኦንላይን ገብታ አይተናት አናውቅም። እሱ ሁሌም ነው እሱ ኦንላይን ላይ ሳያት አትገባም እህቴ ይላል። አምጪን አረብኛ ስለምችል ማዳምሽን ላናግርልሽ ስላትኝ እፈራለሁ ትገለኛለች። ዛሬም ወደ ኢትዮጵያ ልክሻለሁ ስላለችኝ ነው ዋይፋይ ሞላችልኝ አለችኝ። አይ እኔ ግን እውነት መሞቷን አላምንም። እኔ ራሱ አላመንኩም እስካሁን። የኤጀንሲውን ስልክ የልጅቷን ፓስፖርት ኮፒ ስጠኝ። አሁኑኑ ቀጥታ ልደውል፣ ኤጀንሲው ጋር ቢሮ ልደውል። በውስጥ ስልካቸውን ስጠኝና የእህትክን ፓስፖርት ኮፒ እና ስልካቸውን ስጠኝ። አሁን እኔ እዚህ ጋር ላይቭ ላይ ሆኜ ልደውልና ኤጀንሲውን እንጠይቅ። እንዴት ሰው ዝም ብሎ ይሞታል? ይኸው ለሶፊ ቤታይ ፍቅር እናት ሶፊ የሚለውን አካውንት ፎሎ አድርጊና ስልክ ቁጥር የእሱን ስልክ ቁጥር አሁን ዋትሳፕ ላይ እንዲልክልኝ የቢሮውን የኤጀንሲውን ስልክ እና የእህቱን ፓስፖርት ኮፒ እንዲልክልኝ ደውዬ አሁን እንድጠይቅ ላኩ። ስልክ አለው እሱ አይደል? ወንድምየው ማነው ስምህ? ወንድሜ ስምህ ማነው? አለው ንገራት ስምህ። ተስፋዬ ሞገስ። ተስፋዬ ሞገስ። እሺ ተስፋዬ ስልክ ቁጥር ክላክ በሶፊ ቆይ እኔ ነኝ። አይ በውስጥ ትላክ፣ እሷ ሶፊ ትላክ፣ ለሶፊ ትላክ፣ ቤታዬ ትላክ። በኮመንት አይደለም እሺ ቤታዬ፣ በኢንቦክስ ነው የምትልኪው። እሺ አይዞህ ወንድሜ። ተስፋሁን ነው ስሙ ጋይስ፣ ተስፋዬ ሞገስ ነው ያለኝ። እንዴት ትናንት ኦኬ ተስፋዬ ሞገስ ወንድሙ ብዬ ጽፌ እንዴት ትናንት አውጣ ዛሬ ደውለው ሞተች ይላሉ። ዝም ብሎ ይሞታል እንዴ? ራሷ መጠፋች። ኧረ ሰውን ጨረሱት እኮ ራስ አጠፉ እያሉ። በቀደሞም እንደዚህ ቢሮ ውስጥ ገለው በሻርፕ ሸቅለዋት ቁጭ ብላ ራሷን አጠፋች ይሉናል። ንገራት ቤት መቀየር እንፈልጋለሁ ምናምን ሁሉንም ነገር ያለችው እንዳለ ንገራት። እንዳለ እህት ያለችንም ንገራት። አሁን እኮ እሱ ግራ ስለገባ ነው። ንገራት በደምብ። ተረጋጋ። ቆይ ቀስ ብሎ ይወጣል። አይዞህ ወንድሜ። የኤጀንሲው ቆይ ልላክለት። የኤጀንሲውንም ልላክልሽ ሀቡ። አይ መጀመሪያ ራሱ ነው የሚልክልኝ። እኔ ዋትሳፕ ላይ አሁን ሀቢባ ላይ ስለው ዋትሳፕ ኢሞ አለው፣ ቴሌግራም አለክ? ቴሌግራም አለው። ወይኔ ቁጥር ልላክልሽ በዚህ በእናትሽ የአንቺን ስልክ ላኪና ለሶፊ ዋትሳፕ የምትጠቀሚ ከሆነ እኔ ዋትሳፕ ስለሆነ የምጠቀመው አንቺ ከሱ ስልክ ወደ አንቺ እየላክሽ ወደ እኔ ትልኪልኛለሽ። ማሬ
ዳክሽ ያላ የኔ ቁጥር 76 ቤቱ እህቱ ሞታበት ሳውዲ አረቢያ ዛሬ። ግን ያው እውነት ላይሆን ይችላል። አውቀውም ሊያስደነግጡት ግን አውቀው እንዴት ኤጀንሲ ሞተች ይላል። አዶን ነው። አሁን ደውለን እንጠይቃለን ኤጀንሲ። ዳክሽማ ላኩኝ። እንትን ትላለች እንዴ እየሩስ ቮይስ ምናምን ታስቀምጥላለች። ማነው ስምሽ? ቮይስ እኔ ቤተልሔም ነው። ቤተልሔም አቢባ ነኝ። የልጅቷን ፓስፖርት ኮፒ እና የኤጀንሲው ስልክ ላኪልኝ። ቮይስ አድርጌልሻለሁ። ዋትሳፕሽን ቼክ አድርጊ ማሪ። እሺ እሺ። እስቲ ሌላ ሞታችን አይታወቅም። ይናቀላቸው እስገባት መልሳችሁ አይዶን አይዞህ ትኖራለች ብዬ ተስፋ መስጠትም ከበደኝ። ደግሞ እውነት ቢሆንስ ኤጀንሲስ እንዴት ሳትሞት ሞተች ይላል አይልም ደፍሮ እንደዚህ አይደል? በጣም ብዙ እየሞተ ነው ሳውዲ በተከታታይ ምንም ስለማይገኝ ምንም ስለማይደረግ መሰለኝ። በቀደምም ያባይንሽ ያው እስካሁን እንግዲህ ክስ ላይ ነው ጉዳዩ። ትዕግስትም እንደዚሁ በዛኝ የዛሬ 2 ሳምንት ትዕግስትና አባይነሽ መዳም ቤት ትዕግስት አባይነሽ ቢሮ ትዕግስት መዳም ቤት ተገደሉ። እዛ ራሳቸውን ነጥፍቶ ነው ይላሉ። አስገባት ልጅቷን የጻፈች እኮ የሳውዲውን ነው እኮ የምፈልገው። ማሪ አንቺ ለክሽልኝ የኢትዮጵያ ቁጥር እኮ ነው የሳውዲ ዩኒፎርሟ ላይ ያለው የሳውዲ አረቢያ ኤጀንሲ ስልክ ቁጥር አለ አይደል? የሳውዲውን ነው የምፈልገው እኔ። የኢትዮጵያ ደላላማ ምን ያደርጋል? እዛ ላይ ፓስፖርቷ ደግሞ የተላከልኝ ጥራት የለም እና ፓስፖርቱን ደግሞ ሴቭ አድርጊና ጋላሪ ላይ ጥራት የለውም። ዙም ሳደርገው ስሟም ፓስፖርት ቁጥሯም ምኑም በትክክል አይታይም። እና ይህ እንደዚህ አይነት ፓስፖርት ኮፒ ለኤምባሲ አይላክም። ግዴታ ይሄን አንቺ ከተላከ ላይ ስክሪንሻት ነው ያደረግሽው። ዳውንሎድ አድርጊው፣ ሴቭ አድርጊው ጋላሪ ላይ መጀመሪያ፣ ከዛ ወደ እኔ ላኪው።
ሳውዲ ይዘጋ። ደግሞ በህጋዊ በኤጀንሲ እየሄዱ ያሉ እኮ ነው እየሞቱ ያሉት። በባህር እየሄዱ ያሉት እኮ አይደለም እየሞቱ ያሉት። የሚገርመው ነገር ህጋዊ መንግስት ፍቃድ የሰጣቸው ቢሮዎች ሰባቶች አጣዋት ልጅቷን ወዶች ችግሩ ኤምባሲ ነው። ቤት ታይታለች። ፍቅርን አስገቢያት። የታለች? እየጻፈች ያለም ኔትወርኳ ነቅሏት መሰለኝ። አጣኋትኝ። ጻፊ ፍቅር እቹ ታገኘዋት። እሷን አግኝቻታለሁ። እሺ የልጅቷ ማን ነበር ስሟ? ቤታ የፍቅር እናት። ቤታ የፍቅር እናት ነው አይደል ስሟ? ፍቅር ደውይለትና ሲመጣ ይጻፍ። ደውዬለታለሁ መንገድ ላይ ነኝ አለኝ። በቃ ቤት ሲገባ መጥቶ ይጻፍ። እንደዚህ አሁን ጥራት አለው። አየሽ ወርቅ አለም ሞገስ አስቻለው ልጅ ናት ደግሞ እኔ እናት አፈር ልብላ ስታሳዝን። የሳውዲውን ኤጀንሲ ስልክ ቁጥር ላኩልኝ እና ነይና ጊቢ ጻፊ መተሽ ኮመንት ላይ። ልጅቷን ነው ቤታ ወይንስ ቤታ የኛን ነው የምትሉት? ይታለች ቤታ ቤታ ፍላወር ላኪ። ታሳዝን። ፓስፖርት እዚህ ጋር ይዘጋብኛል። ፓስፖርት ካሳየኋችሁ እጩ ውጪ ናት ስተምር ደግሞ የትውልድ ቦታ አዋሽ መልከሳ ይላል። የት ነው አዋሽ መልከሳ? እድሜዋ ገና ልጅ ናት። 2002 የተወለደ ሰው ስንት አመቱ ነው? ኢትዮጵያ አሁን 2018 ነው። 2018 ነው እንደ 16 አመቷ ነው። አይ እንደዛማ ቢሆን ፓስፖርት አይሰጣትም። 2002 አይሰጣትም ፓስፖርት። በፈረንጅ ነው በቃ። የትውልድ ጊዜ ዲሴምበር 2002 ዲሴምበር 12 2002 በፈረንጅ ነው። ግን ልጅቷ በፈረንጅ ከሆነ ስንት አመቷ ነው? በፈረንጅ ከሆነ 24 ግን አትሆንም። ፊቷ 24 አትሆንም። 16 17 ብትሆን ነው። አትሆንም። ጨምራ ነው ለፓስፖርት ብላ 2002 በአበሻ ስትላቸው እነሱ በፈረንጅ ጽፈውት ነው። እድሜዋን ጨምራ ነው እንዲሰጣት ፓስፖርት አረብ ሀገር ለመምጣት እንጂ ጩጬ ናት። አንድ ፍሬ ናት። 2002 በፈረንጅ የተወለደ
ዴሴምበር ያው 2003 በሉ። ለምን ዴሴምበር ስንት ነው የሚለው? የሳውዲው የላቸውም መሰለኝ። ደውልባቸው። ማናት አንዲት ልጅ ዛሬ ሞተች ብለው ሳውዲ አረቢያ። ማነው ስሟ? ወርቅ አለም ሞገስ ትባላለች። የት ሳውዲ የፈረደበት ሳውዲ እንዳለ እየሞተ ያለው ህዝቡ ሳውዲ አይደል እንዴ? ደግሞ እኮ በህጋዊ መንገድ የሚሄዱት ናቸው እየሞቱ ያሉት። በባህር የሚሄዱት ህገ ወጦቹ ሳይሆን በህጋዊ መንገድ መንግስት ፍቃድ በሰጣቸው ኤጀንሲዎች የሚሄዱ ሰዎች ናቸው እየሄዱ እየሞቱ ያሉት። በጣም ያሳዝናል። ምን ሆና ነው? ከሄደች ገና ነገ በ14 በኢትዮጵያ 2 ወር ይሆናታል። ወር ከ15 ቀን ደውላ አታውቅም ነበር። ወንድሟ ተስፋዬ እንዳለው ወር ከ15 ቀን ደውላ አታውቅም። ከዛ በ16ኛው ቀን በወር ከ16ኛው ቀን ደውላ ወንድሟን ከዚህ ቤት አውጣኝ፣ መዳም ልትገለኝ ነው፣ እያነቀችኝ ነው። እንግዲህ የመጀመሪያ ደውሏን አስቡት። ታንቀኛለች ምናምን ብላ ትነግረውና ወንድምየው በነጋታው ኢትዮጵያ የላካት ደላላ ቢሮ ይሄድና እህቴን መዳም እያነቀቻት ነው፣ ልትገላት ነው እና እባካችሁ ቤት ቀይሯት ይላቸዋል። ከዛ እነሱም እሺ ትቀየራለች ብለው ሳይቀይሯት ዛሬ ጠዋት ደውለው ሞታለች አሉ። ራሷን አጠፍታለች። ኢማጅን በሄደች 2 ወር ሳይሆናት ገና። እኔ አሁን የሳውዲውን ኤጀንሲ ቁጥር የኢትዮጵያውን የላኩልኝ ደላላ ቁጥር እኔ የሳውዲውን ነው እየጠየኳቸው ያለሁት። ብን ላክልኝ ምንድን ነው የሚልኩልኝ? እኔ የጠየቅኩት ይህንን ራሱ በሰው ነው በግድ ያገኘው ቁጥሩንና ብሄር የጠየቀና ቅዳሜ ምንም የለንም። ይህን ራሱ ዛሬ አታለናቸው ጊዜ የተቀበልን ፓስፖርቷ ማለት ነው። እና የለንም የሳውዲ የኢትዮጵያ ብቻ እና የሳውዲ ቁጥር ከሌላችሁ ታዲያ እውነትነቱን እንዴት ነው ማረጋገጥ የምንችለው እኛ? የሳውዲ ስሙ ከሌላችሁ ስሙን እንኳን ብትሰጡኝ ጎግል ላይ ሰርች አድርጌ ቁጥሩን አወጣ ነበር። የሳውዲ ኤጀንሲ የተቀበላት ኤጀንሲ ስም ከሌላችሁ ምንም ከሌላችሁ ይህ በ09 የሚጀምር ስልክ ቁጥር ብቻ ካላችሁ እኛ እውነትነቱን የምታወሩት ነገር እውነት ስለመሆኑ ማረጋገጫችን ምንድን ነው? ልጅቷ መታ ከሆነ ሳቧት ጋይስ። እሷ ናት። እሺ የመዳሟን ስልክ ቁጥር ስጡኝ። የደወለችበትን የመዳምን ስልክ ስጡኝ። ቪዲዮ አብሩ፣ ቪዲዮ አብሩ። ኦኬ የደወለችበትን የመዳምን ስልክ ስጡኝ። አረብኛ የሚያወራው ነው አይደል? አረብኛ የሚያወራ ካለም እኛ እናወራለን። አይደለም የሳውዲ ኤጀንሲ ስም ምንድን ነው? አዎ የመክተቡ ስም ምና ስልክ። እሺ እንዲተባበሩ ነው ታውቃለህ? አይ ማወቅ ፈልገን ነው እኛ ደግሞ ከዚህ እኛ ራሳችን። እሺ እባክህን ደውልና ንገረን። እሺ እባክህን። ማን ጋር ነው የደወልሽው? ማነው? ደላላ። በደላላ ነው ሄደችው። ደላላ ነው ያገናኛት። ደላላ ነው የሚለው። ደላላው ነው ጂሲክ ያገናኛት። አንዴ ተስፋዬ ላናግረው ፕሊዝ። ተስፋዬ አሁን የተደወለው ማን ጋር ነው? እሺ አቤት። አሁን የተደወለው ማን ጋር ነው? ደላላው ነው። ደላላው ጋር ነው። ደላላው ማለት የላካችሁልኝ ስልክ ደላላ ነው። ደላላው አይደለም። ያ የቢሮ ቁጥር ነው ኤጀንሲ።
ለእናንተ ደውሎ ሞታለች ያላችሁ ማን ነው? ኤጀንሲ ነው ደውላ እንደዚህ ያለ ደውሎ ሞታለች ያለ ኤጀንሲ የደወለው አካል ስሙ ማን ነው? ሴት ናት? ወንድ ነው? ወንድ ነው። ስሙ እንኳን አላውቅም። እሺ ደውሎ ሞታለች ትክ ሲልክ ምን አልከው? ምን ጠየቅከው? በምን አልከው? በቃ እርግጠኛ ነው ምን እንዴት ትናንት አውርተን እንዴት ዛሬ ሞታለች ትለኛለህ ስለው በቃ እኛ ምንም ማድረግ አንችል አልፋለ አለች። በቃ ደጋግሜ ስደውል እርግጥ ነው ልክ ነው አለ። ሁሉም ጋር ስደውል እኮ ምን አለ? ከዛ አስክሬን ይመጣል አልክ? ምንም አላለኝ። የሆነ ወረቀት ምናምን ነው ከዘጋጃ ወንድሟ መሆኑን አረጋግጠን እንዳይዘና አስክሬን እንዲመጣ ነው ያለ። እሺ የመዳሟ ስልክ አለ የደወለችበት አንተ ጋር በወር ከ16ኛው ቀን ደውላ መዳም አነቀችኝ ከዚህ ቤት አስወጣኝ ያለችክ ስልክ ቁጥር አለክ? የሲስተር ነው ይሄ በኢሞ ነው ያወራ ነው እሱ ሀገር እንዴ። እህትክ በመዳም ስልክ አይደለም የደወለችው? በራሷ ስልክ ነው የደወለችው? ስልክ አላት? በራሷ ስልክ ነው የደወለችው። ስልክ ደውላ አታውቅም? ወር ከ15 ቀን አላልክም? ኬታ መጣች ስልክ ደሞዝ ካልተሰጣት ወር ከ15 ቀን እስከሚሆን ድረስ ዋይፋይ ፈቀደችላት እና ዋይፋይ ሰጣን ነው የደወለችልን። ኦኬ። ስለዚህ የመዳምም ስልክ የለህም? የሳውዲ አረቢያው ቢሮም ስልክ የለህም? አዎ የለኝም። ታዲያ እኛ በምንድን ነው የምናረጋግጠው? ታዲያ እኔ እኮ ሳውዲ ኤጀንሲ ልደውል ነው የሳውዲ ኤጀንሲ ስልክ ብዬ ጠየኳችሁ። እንሺ ኢትዮጵያ ያለው ኤጀንሲ ልደውል እስኪ ከሰጠ የሳውዲውን ቢሮ ሄደክ ነበረ? አዎ ቅዳሜ ነው የሄድኩት ቢሮ። ምንድን ነው ስሙ ቢሮ? አልሰፈር አልሰፈር። ስፔሊንጉን ትልኩልኝ ያላችሁ ዋትሳፕ ላይ ላክልሽ? አዎ እሷ ትላክልኝ። በእንግሊዝኛ ስፔሊንጉን ላኪልኝ የኤጀንሲው። እሺ የታአለክ